ሞት አይቀርም ሰው በረሃብ ይሞታል በበሽታ ይሞታል በመኪና አደጋ ይሞታል በጦርነት በሰዎች ይሞታል እንቅፋት ሞቶ እንሞታለን በራቃችን ትን ብሎን እንሞታለን ከመጣ አይቀርም ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው ሞት ረፍት ነው ሥጋችንን ነው የሚገርሉት ነፍሳችንን የት ያገኙታል ሥጋችሁን የሚገርሉትን አትፍሩ ይላል ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ስለዚህ ሥጋችንን የሚገርሉትን አትፍሩ ይልቅ አምነን እንሞት እግዚአብሔር ለሁላችንም ጽናቱን ይስጠን አብይ ጾምን በአብይ ሐዘን ባህሩ ተፈራ እንደጻፈው በ1992 ዓ.ም ቅድስት ሥላሴ መንፈሳዊ ኮሌጅ እንደገባሁ የመጀመሪያ ምኞቴ መምህር ዘላለም ሲሰብክ በአካል ተገኝቼ ማየት ነበር። እናም በየሳምንቱ ሰኞ ቅዱስ እስጢፋኖስ እንደሚያስተምር ሰምቼ ከ4 ኪሎ እስጢፋኖስ በእግሬ ስደርስ ግቢው በምዕመናን ተሞልቶ የሰባኪው መምጣት በጉጉት ይጠባበቃል። ድንገት መርሐ ግብሩ መሪው መምህራችን መጥቷል ተብሎ አውደ ምሕረቱን ለመምህር ዘላለም አስረከበ። መምህር ዘላለም መጽሐፍ ቅዱስንና ማስታወሻ ደብተሩን በግራ እጁ ይዞ ወደ ደረቱ አስጠግቶ ወደ አውደ ምሕረቱ መጣ። መምህር ዘላለም ገና ሲያማትብ ጀምሮ ቀልብ ይስባል፣ ሕሊናን ይቆጣጠራል። የዕለቱ የትምህርት ርዕስ በአንዳች አትጨነቁ የሚል ነበር። የአሰባበቅ ስልቱን፣ የታሪክ ፍሰቱን፣ የቃላቶቹን ጉልበት ሰምቼ እጹብ አልኩኝ። ስብከቱ 1 ሰዓት ከ30 የፈጀ ቢሆንም 10 ደቂቃ ቆምኩ ሳይመስለኝ እንደ ቆምኩ ጨረስኩት። በመምህሩ ጸጋ ጸናው። ጸጋ ሁሉ ባለቤት የሆነውን እግዚአብሔርን አደነቅኩ። መምህር ዘላለም የምየተዋዱ ልጅ በመሆኑም ኩራትና ደስታ ልቤን ሞላ። ከመምህር ዘላለም ጋር እድል ገጥሞኝ በብዙ አውደ ምሕረትን ለአገልግሎት ተገናኝተናል። እሱ የእውነት ሰው ነው። ሽንገላ አያውቅም፣ ከንቱ ውዳሴም አይስማማውም። አውደ ምሕረትም ላይ ከአውደ ምሕረትም ውጪ እሱ ሰባኪ ብቻ ነው፣ ዓላማውን አይስትም። መምህር ዘላለምን ለመጨረሻ ጊዜ ያገኘሁት ልክ የዛሬ ወር የካቲት 1 ቀን የኢትዮጵያ አውሮፕላን የተከሰከሰበት በቢሾፍቱ ልዩ ቦታ ጀሬ ላይ በእሱ አስተባባሪነት የተጎጂ ቤተሰቦችን አስተባብሮ የልደታ ቤተክርስቲያን አስተክላው ያስመረቀ ነበርና ንግሱ ላይ ጠዋት ሳየው ሰውነቱም ፊቱም ደስ አላለኝም ነበርና ዘልዬ ጤና ደህና ነው አይደል አልኩት። እሱም አንገቱን ነቅነቅ አድርጎ ተመስገን ነው አለኝ። ይኸው ትናንት ከክፍለ ሀገር እየተመለስኩ የሞቱን ዜና ሰማሁ። ውሸት ቢሆን ቅዠት ቢሆን ተመኘሁ፣ ግን አልሆነም። ዘልዬ ወንድሜ የከተማው መናኝ ወንጌልን ሰብኳትም ኖሯትም አሳይቶን ወደ ሥላሴ እቅፍ ነጎደም። መምህር ዘላለም እንዳንተ እንኳን ባይሆን ጥቂት ጊዜያትን እንኳን የምንሰብከውንና የምንዘምረውን ሳይሆን እንዳንጠራ እባክህ ጸልይልን። ነፍስ ከደጋጎቹ ቅዱሳን ይደመርልን። በጎጠኝነት እየተመላለስን የገሌ ቋንቋ የሚናገር እያለን እዛ ውስጥ ያለን ሰዎች ከዚያ እንውጣ። ዛሬ አንዳንድ ሰዎች ያሉ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ